ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 37 ወይም የ37ኛ ቀናችን ትምህርት እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። በቀላሉ እንዴት ከሰዎች ጋር ኮሙኒኬት ማድረግ እንችላለን፣ ከሰዎች ጋር እንዴት መግባባት እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። ከቀን አንድ ጀምራችሁ እስከ ዛሬ የለቀቅናቸው ቪዲዮዎች ካያችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። እና ዛሬ እንደነገርኳችሁ 37ኛ ቀናችን ላይ ደርሰናል። እንዴት በቀላል መንገድ ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት በደንብ እናያለን ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ኦንላይን ለመማር የምትፈልጉ ቤተሰቦችም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሂድ ማለት ነው። ያ መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ብሎ ቢጠይቀን እኛስ ምን ብለን መመለስ እንችላለን የሚለውን አንድ ባንድ እናያለን ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንጀምር። ምን ይላል እዚህ ጋር ዳብሊው ኤች ኦን እንደምን ነው የምታነቡት? ዳብሊው ኤች ኦን እንደ ሆ ሳይሆን የምታነቡት እዚህ ጋር እንደ አጭር ድምጽ ስለሆነ እንደ አ ነው የምታነቡት። ሃ ብላችሁ ማንበብ። ሃ ዳብሊውን ው ብላችሁ ማንበብ። ሃው ሃው። ኦን እንደ ኦ ማንበብ። ኤልን እንደ ል፣ ዲን እንደ ድ። ኦልድ ኦልድ። ኤአርኤን አር ብለን ማንበብ። አር። ዋይ ኦዩን ዩ ብለን ማንበብ። ሃው ኦልድ አር ዩ። ሃው ኦልድ አር ዩ። ሃው ኦልድ አር ዩ ምን ማለት ነው? ስንት ዓመትህ ነው ወይም እድሜህ ስንት ነው? እድሜህ ስንት ነው ለማለት ምን እንላለን? ሃው ኦልድ አር ዩ። ሃው ኦልድ አር ዩ። ሃው ኦልድ ምን ያህል እድሜ እያለ ነው። አር ዩ አንተ ወይም አንቺ። ስለዚህ እድሜህ ስንት ነው ወይም እድሜህ ስንት ነው። ከዛ መልሳችን ምን ሊሆን ይችላል? ይቅርታ ግን ድምፄ ትንሽ ጉንፋን ስለያዘኝ ከረበሻችሁ በጣም ይቅርታ። ምን ይላል የመጀመሪያው? አይ ኤምን አይ አም ብለን ማንበብ። አይ አም። ከዛስ ቲዮኒ ሀያ ማለት ቲዮንቲ ወይም ቲዮኒ ብላችሁ ማንበብ ነው። ዋኤን ይ ብለን ማንበብ። ኤን አናነብም፣ ምክንያቱም እንደዚህ ሲመጡባችሁ ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ ነው የምታነቡት። ኢን አንብባችሁ ቀጥሎ ያለውን እችን አታነቧትም ማለት ነው። ስለዚህ ዋኤን ይ ብለን ማንበብ። አርን ር ብለን ማንበብ። ኤስን ስ ይርስ ዊርስ። ኦን እንደ ኦ ማንበብ። ኤልን ል፣ ዲን እንደ ድ ማንበብ። ኦልድ። አም ቲዮኒ ይርስ ኦልድ። አም ቲዮኒ ይርስ ኦልድ ምን ማለት ነው? 20 ዓመቴ ነው 20 ዓመቴ ነው ብለን በቀላሉ ወይም እድሜ 20 ነው ብለን በቀላሉ መለስን ማለት ነው። ያ አይ አም ስንል ነኝ እያለ 20 ቲዮኒ ማለት 20 ይርስ ነው። ይርስ ማለት አመት ማለት ነው። ኦልድ እድሜ። ስለዚህ አይ አም ቲዮኒ ይርስ ኦልድ 20 ዓመቴ ነው ብላችሁ በቀላሉ መለሳችሁ ማለት ነው። ከዛ እናንተም አይ አም ብላችሁ ምን መቀየር ብቻ ነው? ቁጥሩን እድሜያችሁን ብቻ መቀየር ነው። 25 26 27 እያላችሁ ከዛችን በቁጥሯ መተካት ነው። ይርስ ኦልድ የሚለው ተመሳሳይ ነው ማለት ነው። ያ ወደዚህኛው ንድ ቲኤችኤን እንደምን ማንበብ? እንደ ዳ ዳ። ቴን ት፣ ኤስን ትስ ስ፣ ዳትስ ዳትስ አለን። ኤን አይን ናይ ናይ። ሲና ኢን ስ ብለን ማንበብ። ናይስ ናይስ። ዳትስ ናይስ ዳትስ ናይስ ማለት ነው። ጥሩ ነው ጥሩ ነው ወይም አሪፍ ነው ብለን በቀላሉ መለስን ማለት ነው። ዳትስ ናይስ። ዳት ማለት ምንድን ነው? ያ ወይም ያች። ናይስ ማለት ደግሞ ምንድን ነው? ጥሩ አሪፍ ደስ የሚል ማለት ነው። ስለዚህ ዳትስ ናይስ ካለን የሆነ ሰው ጥሩ ነው አሪፍ ነው እያለን ነው ማለት ነው። ያ ከዛ እኛ እንደዛ ሲለን ምን እንላለን? ቴንኪዩ 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 ማለት እንደምታወቁት አመሰግናለሁ ብለን በቀላሉ መለስን ማለት ነው። ያ ይሄኛውስ ዲኦን እንደምን ማንበብ ነው? ዲኦን እንደ ዱ ማንበብ። ዱ። ዋይ ኦዩን ዩ ብለን ማንበብ። ከዛ ዳብሊው ኤ እንደ ዎ ማንበብ። ቲና ኤች ባንድ ላይ ሲመጡባችሁ ቲን አታነቧትም። ቲ ሳይለንት ነች ማለት ነው የምትሆነው። ዳብሊው ኤን እንደ ወ፣ ሲና ኤችን ች ብለን ማንበብ። ወች ወች። ከዛስ ቲቪ ወች ቲቪ። ዱ ዩ ወች ቲቪ። ዱ ዩ ወች ቲቪ። ቲቪ ታያለህ ወይም ታያለሽ። ቴሌቪዥን ታያለህ ወይም ቴሌቪዥን ታያለሽ ለማለት እንላለን ማለት ነው። ዱዩ ዎች ቲቪ እንላለን ማለት ነው። ዱዩ ስትሉ ጥያቄ ነው። ዱዩ ስትሉ አንተ ወይም አንቺ ብላችሁ የሆነ ጥያቄ ልጠይቅ ነው ማለት ነው። ዱዩ ካላችሁ። ከዛ ዎች ማለት ደግሞ ምንድን ነው?
ዎች ማለት መመልከት ማየት ማለት ነው። ቲቪ ስለዚህ ቲቪ ቴሌቪዥን ነው፣ ተመሳሳይ ነው። ስለዚህ ዱ ዩ ዋች ቲቪ ከተባልን ቴሌቪዥን ታያለህ ወይም ታያለሽ እያለን ነው ማለት ነው የሆነ ሰው። ከዛ ምታዩ ከሆነ ምን ትላላችሁ? ዋይን እንደ የ ማንበብ፣ ኤስን እንደ ስ፣ የስ አይን እንደ አይ፣ ዲኦን እንደ ዱ ማንበብ። የስ አይ ዱ አዎ አያለሁ ብላችሁ በቀላሉ መለሳችሁ ማለት ነው። የስ አይ ዱ በዱ ስለተጠየቃችሁ እዚህ ጋር በዱ ነው የተጠየቃችሁት አይደለ? ስለዚህ እዚህ ጋርም ስትመልሱ በቀላሉ የስ ብላችሁ አይዱ ማለት ትችላላችሁ፣ በዱ ስለተጠየቃችሁ ማለት ነው። የስ አይዱ ወይም የስ አይ ዎች ቲቪ ማለት ትችላላችሁ ማለት ነው። ያ በቀላሉ እንደዚህ ብላችሁ መመለስ ትችላላችሁ። የስ አይዱ አዋ ያለው ብላችሁ በቀላሉ መለሳችሁ ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ በአማርኛ ትርጉሙን ማለት ነው። አር በጣም ቀላል ነው። አር ዩ ሃፒ አር ዩ ሃፒ ምን ማለት ነው? ይህን ኮሜንት ሴክሽን ላይ ከእናንተ እጠብቃለሁ ማለት ነው ምን ማለት እንደሆነ። ያ ይኸኛውስ ምን ይላል? ኤአርኤን አር ብለን ማንበብ አር፣ ዋይ ኦዩን ዩ ብለን ማንበብ ዩ፣ ቲአይን ታይ ብለን ማንበብ፣ አርኤን ር፣ ዲን ድ ብለን ማንበብ ታየርድ አር ዩ ታየርድ አር ዩ ታየርድ። ደክሞሃል ወይም ደክሞሻል ስንል ምናለን? አር ዩ ታየርድ። እዚህ ጋር ኤአርኤን እንደምን ነው የምታነቡት? እንደ አር፣ ዋይ ኦዩን ዩ ብላችሁ ማንበብ፣ ቲአይን ታይ የሚል ድምፅ አለ። አይን እንደ አይ ስለምናነባት ታይ ብላችሁ አንብቡት። አርኤን ር፣ ዲን ድ ታየርድ አር ዩ ታየርድ አላችሁን ሰው። ደክሞሃል ወይም ደክሞሻል ብሎ እየጠየቀን ነው። ከዛ መልሳችን አዎ ከሆነ ዋይን የ፣ ኤስን ስ ብለን ማንበብ የስ ኤን ኤል አይን ል፣ ቲን እንደ ት፣ ኤልኢን ል ብለን ማንበብ ሊትል የስ ሊትል ምን ማለት ነው? አዎ ትንሽ ደክሞኛል ብላችሁ በቀላሉ መለሳችሁ ማለት ነው። የስ ማለት እንደምታውቁት አዎ ማለት ነው። ሊትል ማለት ደግሞ በጣም ትንሽዬ ያለ ነው ማለት። ስለዚህ አዎ ትንሽ ደክሞኛል ብላችሁ በቀላሉ መለሳችሁ ማለት ነው። ያ እዚህ ጋርስ ጂኤን እንደምን ማንበብ ነው? ረጌ ገ ችን ት ገት ኤስኦን ሰ፣ ኤምኤን ም ሰም፣ አርኤን እንደ ሬ፣ ኤስን እንደ ስ፣ ቲን እንደ ት ሬስት ጌት ሰም ሬስት ምን ማለት ነው? ትንሽ እረፍ ወይም ትንሽ እረፍ ለማለት ጌት ሳም ሬስት እንላለን ማለት ነው። ያ ጌት ማለት ማግኘት ማለት ነው። ሰም ማለት ትንሽ የተወሰነ፣ ሬስት ማለት ደግሞ እረፍት ማለት ነው። ስለዚህ ጌት ሰም ሬስት ካለን የሆነ ሰው ትንሽ እረፍት አድርጊ እያለን ነው ማለት ነው። ያ ከዛስ እዚህ ጋር ሲኤን እንደምን ማንበብ ነው? እንደ ካ፣ ኤንን እንደ ን፣ ካን ዋይ ኦዩን ዩ ብለን ማንበብ ዩ፣ ዲን እንደ ድ ማንበብ፣ አርአይን ሪ ብለን ማንበብ ድራይ፣ ቪኢን ቭ ድራይቭ፣ ካን ዩ ድራይቭ ምን ማለት ነው? መንዳት ትችላለህ ወይም መንዳት ትችላለሽ ሲለን የሆነ ሰው ምን ይላል ማለት ነው? ካን ዩ ድራይቭ መንዳት ትችላለህ ወይም ትችያለሽ። መኪና ማለት ነው። መኪና መንዳት ትችላለህ ወይም ትችያለሽ። ካን ማለት መቻል ማለት ነው። መቻል። ዩ አንተ ወይም አንቺ። ድራይቭ ማለት ደግሞ መኪና ማሽከርከር ወይም መንዳት ማለት ነው። ስለዚህ ካን ዩ ድራይቭ ካለን ሰው መኪና መንዳት ትችላለህ ወይም ትችያለሽ እያለን ነው ማለት ነው። ከዛ የእኛ መልስ ለምሳሌ አልችልም ከሆነ ምን ትላላችሁ? ኤንኦን ኖ፣ አይን አይ ብላችሁ ማንበብ፣ ሲኤን እንደ ከ፣ ኤንን ን፣ ቲን እንደ ት ካንት ኖ አይ ካንት ምን ማለት ነው? አይ አልችልም ብላችሁ በቀላሉ መመለስ ትችላላችሁ ማለት ነው። ኖ ማለት አይ ወይም አይደለም ማለት ነው። አይ ካንት ማለት ደግሞ ምንድን ነው? አልችልም። ብትችሉ ኑሮ ደግሞ ምን ትላላችሁ ማለት ነው? ኖ የስ፣ በኖ ቦታ የስ ትላላችሁ። ከዛ አይን አለ በተመሳሳይ ቦታ የምትጠቀሙት አይ ማለት ነው። ካንት የሚለው ደግሞ ተቀይሮ ካን ብቻ ይሆናል። እቺ ካኑት እንደማለት ነች ማለት ነው። አይ ካን ትሉ ነበር። ኖ አይ ካን ምን ማለት ነው? አይ አልችልም ብላችሁ በቀላሉ መለሳችሁ ማለት ነው።
ኖ አይ ካንት ካላችሁ አይ አልችልም ነው። እችላለሁ ከሆነ ደግሞ የስ አይ ካን ማለት ትችላላችሁ። ያ አዎ እችላለሁ ብላችሁ መለሳችሁ። እዚህ ጋር ግን ስለማትችሉ አልችልም አላችሁ ማለት ነው። ኖ አይ ካንት። እዚህ ጋርስ ሲኤን እንደምን ማንበብ ነው? እንደ ካ። ኤንን ን ብለን ማንበብ ካን። አይን አይ ብለን ማንበብ ኤስ አይ ሲ። ቴን ት ሴት ኤችኢን ሄ አርኢን ር ብለን ማንበብ ሂር። ካን አይ ሴት ሂር። ካን አይ ሴት ሂር ምን ማለት ነው? እዚህ መቀመጥ እችላለሁ፣ እዚህ ልቀመጥ እችላለሁ ስንል እንላለን ማለት ነው። ካን አይ ሴት ሂር። ካን ማለት መቻል፣ አይ ሴት ማለት ደግሞ መቀመጥ፣ ሴት ማለት መቀመጥ ስለሆነ ሂር ማለት ደግሞ ከዚህ እዚህ ማለት ነው። ስለዚህ ካን አይ ሴት ሂር ካለን የሆነ ሰው እዚህ ልቀመጥ ወይም እዚህ መቀመጥ እችላለሁ እያለን ነው። ከዛ እናንተ ምን ብላችሁ ልትመልሱ ትችላላችሁ? አዎ ከሆነ ለምሳሌ ምን ትላላችሁ? የስ ፕሊስ ሲት ዳውን። የስ ፕሊስ ሲት ዳውን ማለት ትችላላችሁ። እባክህ ተቀመጥ ሰው የለውም ብላችሁ በቀላሉ የስ ፕሊስ ማለት ትችላላችሁ። አዎ እባክህ ተቀመጥ ብላችሁ መመለስ ትችላላችሁ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ በደንብ ፕራክቲስ ማድረግ ያስፈልጋል ማለት ነው። ልምምድ በጣም ያስፈልጋል። ይህን ተምራችሁ ዝም የምትሉ ከሆነ አይገባችሁም ማለት ነው። በራሳችሁ ፕራክቲስ አድርጉ፣ ተለማመዱ። እሺ እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ ዛሬ በጣም ይቅርታ ብያለሁ። ድምፄ ጉንፋን ስለያዘኝ ነው። እሺ ድምፄ እንትን ብሏል ማለት ነው። ከረበሻችሁ በጣም ይቅርታ። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ ጊዜ